እንደገና ወተት ይሰጣህና استنجاء በወተት አርግ ይልሃል እንደገና ወደ ቂብላ ፊትህ አርግና ቱፍ በለላት ይላል ሚስትህ እንዴት የመሰለ ጥሩ ምግብ ቀረበች ረቦሃል ኢቃማ አደረገ ዝም ብለህ ወደ ጀማዓ አትሂድ ወይም በነቢያችን ወይም በቁርአን ማፌዝና ዝም ብሎ መቀለድ ካደረገ ከእስልምና ይወጣል ከ7 ዓመት በላይ ልጅ ካገኘ ጎኑ ላይ አስቆሞ ሊሰግድ ይችላል ካዕባ ክብር አለሽ ላኪን የሙስሊም ደም ካንቺ በላይ ክብር አለ ሱብሃንአላህ አልዓዚም አንተ ሪባ የምትወስደው ሴፍ ያዝና ከአላህና ከነብዩ ጦርነት ክፈት ይልሃል ከአላህ ጦርነት መክፈት ትፈልጋለህ እንዴ ትችላለህ አትችልም ሲህር በጣም ከባድ ወንጀል ነው ለምንድን ነው ከባድ ወንጀል የሆነው ታውቃላችሁ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ወንድሞችና እህቶች እንደምናችሁ እንደምን አረፈዳችሁ እንደምን አደራችሁ እንግዲህ ጥያቄና መልስ የሚለው ፕሮግራም ነው አሁን ይህ 36ኛው ጥያቄ ነው 36ኛው ጥያቄ 14ኛው ምዕራፍ ነው መሰለኝ እሺ ጥያቄው ምን ይላል ما حكم الصلاة لمنفرد خلف الصف እኔ ኢማም አለ የሚሰግዱ ሰዎች በመስጊድ ሞልተዋል አሁን ሰልፉ በሙሉ ሞልተዋል አንዱ ከውጭ መጣና አንድ ቦታ አጣ በሙሉ ሰልፉ ሞልተዋል በስተጀርባ ሆኖ ለብቻው አላሁ አክበር ብሎ ከነዛ ሊሰግድ ይችላል ወይ ለብቻው ሁለተኛ አይደለው አንዳንድ ዑለማዎቹ አይሆንም ያወቀ ከሆነ ሰላት ፍርስ ነው አሉ ለብቻው በስተጀርባ ሆኖ ሁለተኛ በጎን የሌለ ከሰገደ መጥፎ ነው አሉ እሺ فينبغي أن ينتظر حتى يجد واحد لازم መጠበቅ አለበት አንድ ከመጣ ከሱ ጋር ጎን ሆኖ አንድ ሰልፍ ያደርጋሉ ማለት ነው ብቻውን መቆም ግን ክልክል ነው እንዲያውም አንዳንድ ዑለማዎቹ ያኒ ሰላቱ ይፈርሳል አሉ ولو كان طفلا ان شاء الله ህፃን ቢያገኝም በጎኑ አርጎ ህፃን ቢሆንም ማረግ አለበት ማለት ነው ህፃኑ ግን ከ7 ዓመት በላይ መሆን አለበት አሉ ከ7 ዓመት በላይ ልጅ ካገኘ ጎኑ ላይ አስቆሞ ሊሰግድ ይችላል طيب ይህን ነገር ካላገኘ ምን አሉ ይሄድና ወደፊት ሄዶ ከኢማሙ ጎን ለጎን መቆም አለበት طيب አይችልም ይህ ነገር ይህ ካልቻለ ولا يسحب واحد لانه አንዱ ሳብ አንዳንድ ዑለማዎች እንደሚሉት አንድ ሳብ አድርጎ ሁለተኛ እንዲሆነው አንድ ሰልፍ አንድ صف ይፈጥራሉ ማለት ነው ይህ ግን ዑለማዎች ክልክል ነው አሉ ይህ ለማድረግ አይችልም ለምን መሰላችሁ ለምሳሌ سيرتكب محظورات ብዙ የተከለከሉ ነገሮች ሊያረግ ነው አንድ ሰው ሳብ ካደረገ اولا ظلمت المسحوب የምትስበው ሰው ዘለምከው ካንተ በፊት አንደኛ صف አንደኛ ሰልፍ ላገኝ ብሎ መጥቶ አንተ ትስበዋለህ ሐቁን ወሰድከው ስለዚህ ከሁለተኛው صف ወደ ሶስተኛ መሳቡ ወንጀል ነው ሐቅ የለህም ይሄ ነገር ሁለተኛ شوشر الصف يا ورفا وينتنو يا صفو ويم سلفو ربشكو ምክንያቱም አንድ ሰው ካስወጣ ይሄ ወደዚህ ሊቀርብ ነው ወደዚህ ሊቀርብ ነው ያ ወደዚህ ሁሉም ሊንቀሳቀሱ ናቸው ከዛ በኋላ ረበሽካቸው ማለት ነው ثالثا قطعت خشوع المسحوب የሳብከው ነገር ኢማሙ እየቀራ በጣም ይሰማ ነበር መርቅኖ በخشوع ይሰማ ነበር ስትሰበው ይደነግጣል እና خشوع يعني የመስማቱ እንትኑ አቋረጥከበት ማለት ነው طيب هل ينتظر الامام اذا سمع ان رجلا ياتون ان رجالا ياتون طيب يكال هنا امامو راسو امامو يسجد والركوع وردنا يسو دمጽ ሰማ ሰው የመጣ ሲሰማ ركوعን ሊያረዝም ይችላል ምክንያቱም ያ ሰውየው ሰላት እንዲያገኝ ብሎ ከነጋ አገባችሁ ኢማሙ ይሰግዳል
ማእሙሞቹ አሉ ኢማሙ እየሰገደ ነው አላሁ አክበር ወደ ሩኩዕ ከወረደ በኋላ ዱዱዱ የሚል ሰው እየመጡ ናቸው يعني ركعه ሊደርሱ ኢማሙ ሊያስረዝም ይችላል نعم ያስረዝማል ጥሩ ነው ያስረዝማል ሁሉ ሰው በእንትኑ በሰልፉ እንዲገባ ማለት ነው طيب ከዛ በኋላ وهناك يرتكب خطأ وذلك أن بعض الناس يجرون ويكبرون وهم راكعون تلك دمو ستتال عند بمجمر درجة يا ركعة لما أغنيت بلو يا ركعة دا يالفبت بلو دو 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 بلو يروت أممتات كل نو نبياتشن كلكلوت من قالوا إذا أقيمت الصلاة فأتوها على السكينة كأس بلاتشو رقا بلاتشو ولا جماعة قبو فما أدركتم فصلوا وما فاتكم فأثموا يا جنيه ركعة سجد كإمامه قا يالفه دمو يعني أمتى وراسه انتنو እንጂ ዱዱዱ ብለህ መግባት ክልክል ነው ሁለተኛ ትልቅ ሰላቱን የሚያፈርስ ነገር ደግሞ ኢማሙ ወደ ሩኩዕ ወርዶ አገኘውና ያቺ ረክዓ ለማግኘት ብለህ እየመጣ አላሁ አክበር ብለህ ትወርዳለህ ላ ይሄ ከዚህ በፊትም ገልጬዋለሁ ይሄ ነገር አላሁ አክበር የምትለው ተክቢረቱል ኢህራም የመግቢያ አላሁ አክበር ቁመህ ነው የምትለው محلها القيام ቁመህ ካልሆነ ሩኩዕ ሆነ አይባልም ይሄ ነገር ስለዚህ ትመጣና አላሁ አክበር ረጋት ላለ ከዛ ትወርዳለህ ممكن አንዱ ይጠይቃል ረክዓው ካለፈኝ يعني ኢማሙ ከተነሳ ይነሳ ሌላ ረክዓ ታገኛለህ መጨረሻ ከሆነችስ ይለፍ ውዱእ እንትኑ ሰላቱ ከመፍረስ ሰላተ ጀማዓ ማለፍ ይሻላል ስለዚህ አላሁ አክበር ከዛ አላሁ አክበር ትላለህ طيب ከዛ በኋላ يقول والسعي مكروه يروت كما هيد مكروه نو لقوله صلى الله عليه وسلم إذا أقيمت الصلاة فأتوها على السكينة ولا تسعون فما أدركتم فصلوا وما فاتكم فأتموا إلال وأيضا يكره أن تأتي إلى صلاة الجماعة وأنت محشور وجائع نبياتنا دمو هنا قر كلكلوت يعني صلاة الجماعة يسجدوا أنت كوتش متهنا بيته قبه أهون بشنتنا بسجرة توترها جماعة لما جنيت بوضوء الله لكن جماعة لما جنيت بالله توتره هي ولا جماعة مقباتو كل نو عندنا علماء شدمو صلاة يفرسالالو عند ولا تاني رمو بتأمر بوهال بيت قبه مستህ እንዴት የመሰለ ጥሩ ምግብ ቀረበች ረቦሃል ኢቃማ አደረገ ዝም ብለህ ወደ ጀማዓ አትሂድ መጀመሪያ ቀመስ አድርግና ሁለት ረክዓ ቢያልፍ ምንም አይደለም ከዛ በኋላ ሄደህ ጀማዓ ታገኛለህ እንጂ ሰግጄ ልመጣ ነኝ ብለህ መሄዱ በጣም ሐሳብ በሙሉ በምግብ ይሆናል እዛ ጊዜ ولذلك عند كان سيدنا عبد الله ابن عمر ቤት ይበሉ ነበር ርቦአቸዋል እየበሉ ኢቃማ ተደረገ ሰዎቹ እየሮጡ ወደ ኢቃማው ሄዱ تمام فقال له يا ابن عمر إقامك تدرقوا على له لكن السو بتام نبياتشن يكتلال من عليه هذه هي السنة مبلاتنا وسنة عليه بلا هيدو ولا تركع عند ركع أجنيه مالتنا سنة ويهنوا له نا يهن قدمو بتام كلنا لا يقول النبي صلى الله عليه وسلم لا صلاة في حضرة الطعام ولا يدافع أحدكم الأخبثان صلاة بالي اللم ربوه يالله مجمريا بلا كዛ ግባ ወይም ደግሞ በሽንትና በሰገራ ተወጥረ ያለ ሰላት መግባት ሰላት የለም አሉ በዚህ ነው አንዳንድ ዑለማዎቹ ሰላቱ ፍርስ ያሉ አንዳንድ ዑለማዎቹ ደግሞ መክሩህ ነው ሰላት መግባቱ መክሩህ ነው አሉ እሺ ከዛ በኋላ ወደ 37ኛው ጥያቄ እንግባ 37ኛው ምን ይላል يقول النبي صلى الله عليه وسلم اجتنبوا السبع الموبقات اللهم استرنا يا رب سبات ወንጀሎች አሉ ሰባት ኃጢያቶች አሉ ሰባት ዘንቦች አሉ ከዚህ ሁሉ ዘንብ ስንት ዘንብ አለ በዚህ አዱንያ ስንት ወንጀል አለ ብዙ አለ ባንተና በአላህ መሐከል የምታርገው ወንጀል አለ ከሰዎች ጋር የምታርገው አለ ወንጀል ከዚህ ሁሉ ወንጀሎች በጣም የባሱ እና ሙቢቃት ተብሎ የተሰየሙ ሙቢቃት ማለት ኢላ ጀሃነም ያስገቡሃል
ከነዚህ አንድ ካደረክ ቶባ ሳትል ከሞትክ ጀሃነም አስገብቶ በጣም ያሰቃይዋል እዛ እንግዲህ አሁን የምጠቅሳቸው 7 ወንጀሎች ናቸው የባሱ ወንጀሎች ናቸው ነህፈዛቸው እንወቃቸው ምክንያቱም ቢያንስ ከሌሎቹ ወንጀል እንኳን እዛ ብንጠበስም ከነዚህ 7 ወንጀሎች መራቅ አለብን እሺ አንደኛው الشرك بالله ከዚህ የበለጠ ዘንብ የለም ሽርክ ከአላህ ጋር ማጋራት ሽርክ ኩፍር እሺ ሽርክ ኩፍር ኒፋቅ ሸክ እነዚህ 4 በአንድ ወረቀት ጠቅልለህ ከፍተኛው ወንጀል ነው ሽርክ ከአላህ ጋር ማሻረክ ማለት ነው እስላም ብትሆንም አንተ ሙስሊም ነህ ሙእሚን ነህ ላኪን ታሻርካለህ ከአላህ ሌላ ትገዛለህ ታመልካለህ አንድ ኩፍር ከነጨራሱ በአላህ አታምንም በነቢያችን አታምንም ኒፋቅ ልብህ ጨለማ በላይህ ግን ትሰግዳለህ ትጾማለህ ሸክ በማንኛውም በቁርአንና በሐዲስ የመጣ ነገር የምትጠራጠር ከሆነ ይህም ልክ እንደ ኩፍርና እንደ ሽርክ ነው የሚታሰበው ስለዚህ ትልቁ ወንጀል ሽርክ ነው ይህ አንደኛ ነው ስለዚህ ሽርክ ምንድነው የሚያደርገው ታውቃላችሁ ካሸረክ ለ20 አመት 30 አመት ያደረከው ዒባዳ ይሟማል ይጠፋል يحبط الأعمال የሰራው ጥሩ ነገር ከሰራህ ባንድ ጊዜ ባንድ ሽርክ ሁሉ ይደመሰሳል ለምሳሌ አንድ ሰው ጥሩ ነው ይሰግዳል ይጾማል በዲን ካፌዘ ወይም በአላህ ካፌዘ ወይም በነቢያችን ወይም በቁርአን ማፌዝና ዝም ብሎ መቀለድ ካደረገ ከእስልምና ይወጣል እንደገና ሸሃደት አላ ኢላሃ ኢላላህ ብሎ ወደ እስልምና መግባት አለበት በጣም አደገኛ ነው ለምሳሌ አንዱ ሼክ ነበር በአገራችን የምናውቀው ያኺ ኢማም መስጂድ ነው ቁርአን ሲቀራ ሰው ያሳብዳል ሰኞ ሐሙስ ይጾማል በየወሩ 3 ቀን ይጾማል ጥሩ ሰው ነው ጠባዩ ምናምኑ ዲኑ በጣም ሰላተ ሌሊት ይሰግዳል ግን አንዲት ነገር ነበረችው ሰላተ العصر ኢማም ሆኖ አሰግዶ ወደ ቤቱ ይሄድና ቤቱ ወረፋ አለ ወንዶችና ሴቶች ወረፋ አድርገው ይጠብቁታል ምን ያደርጋል ዝም ብሎ አንድ መጽሐፍ ይዞ ከፍቶ ይከሽፋል ምን ማለት ነው ይከሽፋል አንቺ ምንድነው እንግዲህ ከአንድ ሳምንት ከአንድ ወር በኋላ ያኒ አንድ ነገር ሊመጣብሽ ነው 2 ልጆች ልትወልጂ ነው ኢንሻአላህ እኔ በጀርባሽ ያየሁ ነው 2 ልጆች አላህ ብቻ የሚያውቀው ነገር እንደዚህ ሊሆን ነው ገይብ ይናገራል ገይብ ታውቃላችሁ ገይብ እንዴ ሼክ እኮ እንደዚህ አሉኝ እጄን አይቶ አንቺማ በቃ ለመሞት 7 አመት ብቻ ነው ይቀርሻሉኝ ይህ ገይብ ሰውየው ሁሉ ዲን ያለው በቤቱ ሆኖ መጽሐፍ እንትን የገለጠ ይከሽፋል ይናገራል هذا مشرك بالله ولو صلى ولو ركع ولو سجد ولو زكى ولو تصدق هذا مخلد في النار جهنم قطع አይወጣም እና ሽርክ በጣም ትልቅ ወንጀል አንደኛው እሱ ነው ሁለተኛ السحر በጣም ከባድ ወንጀል ነው ለምንድን ነው ከባድ ወንጀል የሆነው ታውቃላችሁ መጀመሪያ ደረጃ ስሕር ለማድረግ ዝም ብሎ ስሕር አታረግም ከሸይጣን ጋር ጓደኝነት መፍጠር አለብህ ስሕር ለማድረግ ማን ነው ስሕር የሚያደርገው እኔ አሁን ስሕር አድርግ ብትሉኝ አልችልም አንተም አትችልም ላኪን ስሕር ለማድረግ ከፈለኩ ከሸይጣን መልዑን የሆነው ሸይጣን ከሱ ጋር ጓደኝነት አድርጌ እሱን ያለኝ አረጋለሁ ከዛ የስሕር እንትን ያስተምረኛል ለምሳሌ ምን ይልሃል ቁርአን ከቁርአን ከመጽሐፍ ቁርአን ወረቀት ይቀድና አንጥፎ ርገጠው ይልሃል ትረግጠዋለህ እንደገና ከቁርአን ከመጽሐፍ ቁርአን ቀዶ ሰገራ ቤት ውስጥ ገብቶ ይህን መቀመጫህን በዚህ አድርገህ አብሰው ይልሃል አዑዙ ቢላህ እንደገና ወተት ይሰጣህና እስትንጃእ በወተት አድርገህ አድርግ ይልሃል እንደገና ወደ ቂብላ ፊትህ አድርግና ቱፍ በለላት ይላል ለቂብላ ቱፍ ትላለህ ጀርባህን ጨርሰህ ፊትህን ወደ ቂብላ እንዳታረግ ይልሃል ነቢያችን ስደብ ይልሃል ሁሉ የሽርክ ነገር አድርግ ይልሃል እሺ ካልከው ከዛ ጓደኛ ሆነ ስሕር ያስተምርሃል
ስሕር ብዙ አይነት ነው ወንድሞች በስሕር ሰው ከገደልክ ሽርክ ብቻ አይደለም ትገደላለህ ደግሞ ሙሽሪክ ትሞታለህ እንደገና ስሕር ባልና ሚስት ትለያለህ ባልና ሚስት እንትን ትለያለህ አጥፍ ወሰርፍ ይላሉ ወይም መስተፋቀር አድርገህ ሁለት ወንድና ሴት ታፋቅራለህ ስሕር በጣም ወንጀል እንትን ከባድ ወንጀል ነውና ስሕር ሁለተኛ ደረጃ ይዛል በዚህ አዱንያ ትልቁ ወንጀሎች ከሚባሉ አንደኛው ሽርክ ነው ሁለተኛ ስሕር ነው መጠንቆል ስሕር ማድረግ ሰው ማሳበድ ሰው መግደል ባልና ሚስት መለያየት ይሁሉ ስሕር ይባላል ይህ ከባድ ወንጀል ነው ደግሞ ቆሻሻ ነገር ነው በጣም እነዚህ አሁን ዛር የሚጫወቱ ሴቶች ዛር ያላቸው ጤናማ ናቸው ጤናማ አይደሉም እኮ ኢብሊስ ሸይጣን ካፍር ሸይጣን ስለገባባቸው እሱ ያላቸው ነው የሚያደርጉት የዶሮ አር የሚበሉ አሉ ሸይጣን ያዘዘው አጢስ ካለው ሴትዋ ታጤሳለች ሸይጣን ካዘዛት ለምሳሌ ቆብ አርጊ ካላት ቆብ ታረጋለች ሸይጣን ካዘዛት መሰለ ያኒ ይህን ሰው በጣም ነው የሚወድሽ ከሱ ጋር ተገናኝ ካላት ከሱ ጋር ትገናኛለች ብዙ መጥፎ ስራ ነው የሚሰሩ እና ይህ ከሸይጣን የተያያዘ ነገር ስሕር ከባድ ወንጀል ይህ ነው ሶስተኛ ወንጀል قتل النفس التي حرم الله إلا بالحق بحق يخسايهون بظلم سو مقدل لو كان كافرا يمتقد لو سو كافر بهونم كريستيان بهونم يهود بهونم إن شاء الله مجوس بهونم سو مقدل على حق كفتنياو كنزي سبات جهنم يمياسقبوه ወንጀሎች ሰው መግደል ነው የሰው ክብር አለው በአላህ ዘንድ ወንድሞች لو كان كافرا በዙልም አይገደልም على حق የሰው ደም አይፈስም ነቢያችን አንድ ቀን ምን አሉ ካዕባን እንደዚህ አይዋትና ያ ካዕባ አልዋት والله انك شريفه انك ትልቅ ነሻንቺ لكن دم مؤمن واحد اشرف منك ጠብታ ደም በዙልም ከአንድ ሙስሊም ጠብታ ደም የፈሰሰ ካንቺ በላይ ክብር አለው አሉ ካዕባ ክብር አለሽ ላኪን የሙስሊም ደም ካንቺ በላይ ክብር አለ ሱብሃንአላህ አልዓዚም እንግዲህ ሰው ዓለምንም ሐቅ መግደል ከባድ ወንጀል ነው ስንት ሆኑ ሶስት يعني السحر الشرك السحر قتل النفس አራተኛ أكل الربا ይቀላል ይመስላል አሁን ግማሽ ሙስሊም በዓለም ሪባ አረጣ ይወስዳል ሪባ ምንድነው የሚሉት ፋኢዳ نعم ይወስዳል በባንክ 50 ሺህ ታስገባና በየአመቱ 5 ሺህ ይመጣልሃል ሪባ ምንድነው የሚባለው ወንድሞች እኔ ሪባ ይባላል አረጣ ነው አረጣ ይመጣል ይሄ አረጣ እውነቴ ነው ልንገራችሁ አላህ ሲጠላው ከነዚህ ሰባት ውስጥ ነው ያስገባው በል ነቢያችን ሰለላሁ ዐለይሂ አሉ درهم ربا أندث بالربا يعني أشد من 33 زنية عند سو 33 ሴት አምጥቶ ዚና ዝሙት ቢያደርግ ከነሱ ጋር አንድ ብር ሪባ ቢበላ ይህ አንድ ብር ሪባ ይበሳል ከዚህ አሉ አሁን በጭንቅላት አይገባም ላኪን እሱ ነው ሐቁ የነቢያችን ንግግር ነው ሁለት ሰው ናምጣ አንድ ሰው ከባንክ ሪባ ይወስዳል ወለድ ይወስዳል አረጣ ይወስዳል እሺ አንዱ ደግሞ 33 ሴቶች ዚና አደረገ ከነሱ ጋር ማን ይበሳል የሪባ የሚወስደው ይበሳል አሉ بل في أثر النبي صلى الله عليه وسلم يقول كنزي 33 ሴቶች ዚና የሚያደርገው ከነሱ ጋር አንዱ እናቱ ነች ከናትህ ዝሙት يعني ሪባ ከናትህ ዝሙት ይበሳል አሉ እንዴት ነው والله የሚጠላው በጣም ይጠላዋል ዙልም ነውና طيب ምን ናርግ እንግዲህ አሁን ሁሉ ሪባ ሆነ አትውሰድ ሪባ እንዴት ባንኩ እኮ በግዴታ አይሰጥህም ግዴታ ይወስዳል እንጂ ግዴታ አይሰጥህም አልፈልግም ሪባ በለው እሺ እዚህ ላይ አንድ ነገር አለ ወንድሞች አንዳንድ ዑለማዎች ምን አሉ
100,000 ብር ካስቀመጥከ በባንክ ለምሳሌ 10,000 ብር ወለድ ካለው ለነዛ ባንክ አትተውላቸው ምክንያቱም የኩፋር ነው ባንኩ በዛ ገንዘብ አድርገው ያኒ ይወጉናል እንደዚህ ይህ ነገር እውነቴ ነው አጉል የሆነ ደካማ የሆነው እንትን ነው መልስ ነው ይህ ነገር አይሆንም ለምን መሰላችሁ መጀመሪያ ደረጃ በአለም ያሉ ኩፋሮች እስልምናን የሚሞቱ በዛ በሪባ አይደለም ላ ስንት ነው ሪባ የሚወሰደው በሱ አድርጎ ነው የሚዋጉን አይደለም ወንድሞች በመሳሪያ ሀብታሞች ናቸው በመሳሪያ በገንዘብ በጣም ተላለቀ በምንድነው እኛ ዲናችን ስንተው አላህ Subhanahu Wa Ta'ala ውድቅና ውርደታሞች አደረገን እንጂ በዛ አይደለም ብዙ ገንዘብ አላቸው እነሱ አሜሪካ ሩሲያ አውሮፓ በሙሉ መሳሪያ የሚሰሩ ሰዎች ናቸው እኛ ልክ እንደ ውሻ የሚጫወቱብን ዲናችን ስለተውን ነው ሁለተኛ ነገር ይህ ሪባ አሉ ዑለማዎቹ ለምሳሌ ከ100,000 10,000 ብር ሪባ ከወሰድክ ምን ብለው ይጽፋሉ እነዛ መላእክቶች ኢብራሂም 10,000 ወለድ ወስደዋል ተጽፈዋል መለፉ ወደ አላህ ተሰላልፈዋል ከዛ አንዳንድ ዑለማዎች እንደሚሉት ይህን ወለድ አምጥተ ለምስኪን ስጠው ይባላል ለምስኪን ትሰጣለህ አይደለም ምን ይጻፋል ኢብራሂም 10,000 ለምስኪን ሰጠ አላህ አልተቀበለው ለምን አልተቀበለውም የሐራም ነው ان الله طيب ولا يقبل الا طيبا 1 + 1 = 2 ይንኮ አሁን ካልኩሌት ያደረኩ ነው ይህ ነው ሐቁ ስለዚህ አሁን 100,000 አለህ አንድ ሰው መጥቶ ቢጠይቅህ በእውነት እናገር አንተ ኢብራሂም ናም ስንት አለህ በባንክ ብትል ቢልህ ምንድነው የምትለው 110,000 ማን አለ አንተ ያስቀመጠው 100,000 ነው እኔ ያለኝ 100,000 ብር ይህ ነው መልሱ ከዛ በኋላ ባንኩ 7,000 8,000 ወለድ ሰጠ ይህ ወለድ ያልጣርክበት ያልሰራህበት አንድ እነሱ እኮ ይሰሩበታል አትበለኝ አላህ ያቃል እንደሚሰሩት በነቢያችን ሰለላሁ ጊዜ ወለድና ሪባ አረጣ ነበርኩ ይሁዶች ባረጣም ይሰሩ ነበሩ ላኪን በዛ ጊዜ ቁርአን አውርዶ ሪባ ክልክል ነው አለ ሁለተኛ ነገር በቁርአን በሙሉ እንደዚህ ያደረገ ይህን አይነት ወንጀል ይህን አይነት ቅጣት አለው ይህን ያደረገ ይህን አይነት ቅጣት አለ ይላል የሪባ ጉዳይ ግን فأذنوا بحرب من الله ورسوله أنت ربا يمتوسدو سيف يازنا كاللهنا كنبيو طرنت كفت لحال كالله طرنت مكفت تفلقال له اندي تشلال له أتشلم سلزي كنج الرسو يعني ولدوا متونو عندنا قر لنقراتشو طيب منو تنو مفتيو منو بتلوين بس سعودي عربيا يلاتشو ربا لموسد كالفلقاتشو حساب جاري የሚባል አለ current accounts በኢትዮጵያ አይሰጥም መሰለኝ ለነጋዴዎች ነው የሚሰጠው እዚህ ላይ ግን ጃሪ እኔ ለምሳሌ በባንክ ሂሳብ አለኝ ጃሪ ነው ጃሪ ምንድነው current account እኔ በቃ በካርታ አድርጌ በየመንገዱ ገንዘብ አወጣለሁ ወይም በቼክ አድርጌ ገንዘብ አወጣለሁ ቡክ የለኝም ይህ current ይባላል saving account የሚባል ደግሞ ቡክ አለ እዛ የጻፍክ እሱ ሪባ አለው አትወሰደው እሱ ይህ በሳዑዲ አረቢያ ነው በኢትዮጵያ ግን ለነጋዴዎች ብቻ ነው የካረንት አካውንት የሚሰጠው አንተ ቡክ ነው የምትይዘው خلاص ቡክ ያዝ ኦኬ ሪባው አልፈልግም አረጣው አልፈልግም ባላቸው ይደመሱታል እየተደሰቱ ነው አይሰጡም ይህ ይሻላል ምክንያቱም ሪባ ወስደህ ብለህ ይጻፋል እንደገና ሰደቃ ተሰጠ ለመንገድ ለመስጊድ ለእንትኑ ውሃ ቆፈረ ምናምን አላህ አይቀበለው ይህ ቆሻሻ ነገር አይቀበለው እሺ ይህ ሪባ ነው እንግዲህ አራተኛው ሪባ ነው አምስተኛው አክል ማለል የቲም የየቲም ገንዘብ መብላት ከነዚህ ትላልቅ ወንጀሎች 7 ከነሱ አንድ ነው የቲም ማን ነው የቲም በእስልምና አባቱ የሞተ ነው እንጂ እናቱ የሞተች አይደለም በእስልምና በዲናችን አባቱ ከአቅመ አዳም በፊት ልጁ ከአቅመ አዳም በታች ሆኖ አባቱ ከሞተ የቲም ይባላል እናቱ ከሞተች ግን የቲም አይባልም ይህ አንድ ነው ስለዚህ የቲም ገንዘቡ አባቱ የተወለተ ገንዘብ አንዲት ሳንቲም እንኳን ከዛ መብላት
ትልቅ ነገር ነው እንዲያውም በሆድህ እሳት ሞልተህ እንደምትሄድ ነው የምታስበው የየቲም ገንዘብ አይበላም እሺ ስድስተኛው التولي يوم الزحف ጦርነት ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም غزوة بدر የበድር ጦርነት ከነብያችን ሰለላሁ ዐለይሂ ወሰለም 314 ሰዎች ነበሩ እነዛ ጠላቶች 950 ነበሩ ጦርነቱ ተጀመረ ይህ የአላህ ጦርነት ነው ለአገር ለቀቢላ ለምን አይደለም ለዲን ጦርነት ነው እየተካሄደ ከነዚህ እስላሞች ነብያችን ተከትሎ የሚዋጉ ያሉ ወደ ኋላ ሸሽቶ ሄደ ከነዚህ ሰባት ትላልቅ ወንጀሎች እሱ ነው ተወሊ يوم الزحف يعني በጦርነቱ ሸሽተህ ወደ ኋላ ወደ ቤት መሄድ መጀመሪያ አንተ በጣም ጀባን ፈሪነ ለአላህ ብለህ ለጀና ብለህ ገብተህ እንደገና ሁለተኛ ከነዚህ ሰባት ትላልቅ ወንጀሎች ከነሱ አንድ ነው የምታስበው እሺ ሰባተኛና መጨረሻ قذف المحصنات المؤمنات الغافلات مسلمة يعني نصحت مسلمة صدت يالك مسلمة እና ምንም አይነት ወንጀልና ዚና ዝሙት ምን እንዲያውም ተሐጅባ የምትሄደው ይህች እኮ ዚና ታረጋለች ብለህ መጠቆሙ ከነዚህ ሰባት ነው ሱብሃንአላህ العظيم ስንት ምላሳችን ስንት እየተናገረ ነው እከሌ እኮ ጓደኛ አላት እከሌ እኮ ባልዋ ሲወጣ በዚህ ሌላ እንትን ታስገባለች እገሌ እኮ ይሁሉ እውነት ነው ልንገራችሁ ቀላል ይመስላል الله بقرآن بسورة النور من عليه وتحسبونه هينا وهو عند الله عظيم إن أنت تنش نجار يمسلاتشوال لكن يسوءات أنت ما قشش كبرنه بالله زنديلال تحسبونه هينا ولكن عند الله عظيم بالله زند بتام تلك وانجلنو سلازي نصوه يهونو سيتوش بمجمرة درجة نصوه يهونو سيتوش ዝሙት ያደርጋሉ ባለጌናቸው ማለቱ ይህ ነው ሰባተኛው ሁለተኛ ነገር ይህ አኺራ ቅጣት ነው የዱንያ ቅጣትም አለ አንድ ሰው አንዲት ሴትን ይህች ዚና አድርጋለች ወይም አንድ ወንድን ይህ ዚና አደረገ ብሎ ከጠቆመ አራት ምስክር ካላመጣ 80 ጀልዳ ይጀለዳል 80 ኩርማጅ ይኮረመጃል ይህ በዱንያ ነው والذين يرمون المحصنات ثم لم يأتوا بأربع شهداء فاجلدوهم 80 جلدة ولا تأخذكم بهما رأفة إن 8 سوبت سببت انتن يه اقالي زنا درقالش اقالي زنا درقو بلو يتقومنونا مسكر سلالا متى 8 جلدة يجلدان يكورم مجال يقرف الماتنو إذن بتقام دمو ምስክር አራት ምስክር ማለት ምን እንደሆነ ታውቃላችሁ በአይናቸው የሰውየው ብልት በሴትዋ ብልት ገብቶ ማየት አለበት እንጂ አብሮተኙ ራቆታቸው ነው የተኙ ቤት ዘግተው ተኙ አይሆንም ይሄ ነገር እውነት ነው ራቆታቸው ሁለታቸው አልጋ ብታያቸው የሱ ብልት በሷ ብልት ገብቶ ካላየህ يعني ዚና አድርገዋል ለማለት አይበቃም አደገኛ ነው በጣም አደገኛ ነው ስለዚህ ሰባቱ ናቸው አሁን ልድገማቸው الشرك بالله السحر قتل النفس التي حرم الله إلا بالحق أكل الربا أكل مال اليتيم تولي من الزحف قذف المحصنات الغافلات المؤمنات اهتياك انقريب الزيد دمال ودليلات اياك انهدالن والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين